የሰማይና የምድር ኃይላት ቢተባበሩ የረሱል ሰለላሁ ዐለይሂ ወሰለም የመጣውን ሪሳላ ማጥፋት አይችሉም። ለ1400 ዓመት ቁርአን ከወረደ በኋላ ረሱል ሰለላሁ ዐለይሂ ወሰለም ከተላኩ በኋላ የውጭም የውስጥም ጠላት ከውስጥ ሙናፊቃን ከውጭ ደግሞ ኩፋሮች ይህንን ብርሃን ለማጥፋት ሞክረዋል። በጣም አልቻሉትም። ነው እገፋለሁ ብለው እነሱ ከኋላ ያውኑና የገፉት ነገር ወደፊት ነው የሚሆነው። እስቲ አንድ ሰው ዝም ብላችሁ በእጃችሁ ግፉት። የምትገፉት እኮ ወደፊት ነው የምትገፉት። ራሱ ሚስማር በተመታ ቁጥር ይጠብቃል ይላሉ የሀገሬ ሰዎች ማለት ነው። እፍ ስትል ታነዳለህ፣ እፍ ስትል ታጠፋለህ። እነሱን እናጠፋለን ብለው እፍ ሲሉ እያነደሉት ነው ያሉት ይህንን ብርሃን፣ ምንም ጥርጥር የለውም። ስለዚህ ይህ ብርሃን ይደረሳል። እኛ ብናቆመው ስመ ወላሂ ይህንን ብርሃን የሚያስተላልፉ ሌሎች ሰዎችን አላህ ያስነሳል። እኛ የሚቀርብን ፕሪቪሌጅ ብቻ ነው የሚቀርብን፣ አላህ ዘንድ አጅር ነው የሚቀርብን። እኛ ፕሪቪሌጅ እንድናገኝ ብለው እንጂ እኛን ያመጣን አይ እኛ የተለየን ሰዎች ነን ብለን የምንኩራራ የምንጠባረር ከሆነ ተሳስተናል። ሌላ ሰዎች አላህ ከኛ የተሻሉ ሰዎች አምላካችን አላህ ያስነሳል። ዲኑን ያስቀጥለዋል። ሌሎችን ሰዎች አምጥቶ ማለት ነው። ከኛ የተሻሉ ሰዎች በእውቀትም በስነ ምግባርም በግብረ ገብም አምጥቶ ትልሏል። እኛ ለምንድን ነው እዚህ የመጣ ነው ሲባል አጅር ለማግኘት ብቻና ብቻ ነው። አጅሩን አስበን ካልሆነ ግን የኛን ፖፑላሪቲን ፈልገን ዝናን ፈልገን ከሆነ ፌመስነትን ፈልገን ከሆነ የመጣ ነው በጣም ተሳስተናል። እንደዛ ነው። ሌላ ሰው ያስነሳል አላህ ማለት ነው። ስለዚህ ዲኑን አኻድማለሁ አጅር አገኝበታለሁ፣ ነገ ጠዋት የአላህን ፊት አጅር አገኝበታለሁ፣ አላህ ፊት ስቆም ማገኝበት ሂሳቤ ነው። ካላህ ጋር የሂሳቡ ቀን የውመል ሂሳብ ይባላል። ሂሳቡ የምተሳሰብበት ነው። አጅሬ ከፍ እንዲል ነው። የጀነት ደረጃዎች መውጫዬ ነው ብላችሁ ከመጣችሁ ትሰራላችሁ እናንተ ማለት ነው። እና እናንተ ባሰሩት እኛ ካልሰራ ነው ግን ኢንሻአላህ አላህ ሰዎችን ያስነሳል። ያ ነው። ስለዚህ ኩፋሮች ተባብረው አይደለም እንትን አይደለም። የአላህን ቅጣት ግን በአይናችን እያየን ያለ ነው። ሰዎች ለጥፋት ሲተባበሩ በተናቸው። አሁን አማመጣና እርስ በርስ እንዲባሉ አንደኛው ገሃነም ትገባለህ፣ አንደኛው አልዳንክም አለው። ከዚህ በላይ ምን አለ ሃናን? ይሄን ከመስማት አሁን እርስ በርሳቸው አንደኛውን አልዳንም ይላሉ። እስልምና ላይ ምን ሰራው የነበረው ልክ አልነበርንም ሁለቱም አሉ። ኦርቶዶክስና ፕሮቴስታንት አንድ ላይ ሆኖ እስልምናን ለመውጋት ሲሞክሩ ማለት። ከዛ በአላህ ላይ ሲያላግጡ አላህ እጅ አለው እግር አለው ምናምን የሚለው ነገር ሲያላግጡ ደግሞ እነሱን ሌሎች ተጨማሪ አትርቢቶችን ጨምረው እነ ጆሮ ሁላ ተገለጹ፣ እነ አይን ተገለጹ። አለው አይን አለው እጅ አለው እግር አለው ጆሮ አለው ጸጉር አለው ሁላ ማለት ጀመሩ። ጸጉር አለው አፍንጫ አለው ግን በእንደሰው አይደለም። በቃ አይመረመርም። አማናይ ነው ወይስ ደግሞ እንትን ነው? ይሄ ምንድነው? አማናይ ነው ወይስ ምሳሌ ነው እያሉ እየተከራከሩ ነው ያሉት። ራሱ መጃዚ ነው ወይስ ሐቂቂ ነው እያሉ ይከራከራሉ ማለት ነው። ተዕጢል እያደረጉ የሚመጡም አሉ፣ ተዊል የሚያደርጉ ሰዎች አሉ። በእነሱ መካከል እነና ደግሞ አስብተው ደግሞ በስነ ስርዓት የነውርና የጎደሎ ባህሪ ነው የሚሉት ደግሞ ዲቫይን ኮምፕሊሲቲ የሚባለውን ደግሞ ኢንካር እያደረጉ እያየናቸው ነው ያለ ነው። ስለዚህ ዘመኑ ነው ራሱ አለ ያላ ቅጣት እኔ በህይወቴ እያየው ነው ራሱ በህይወቴ እያየው ነው። ስንቶች የነበሩ የዛሬ 10 ዓመት 11 ዓመት የነበሩ ልጆች የት እንዳሉ አይታወቁም። ከኛ ጋር ሲከራከሩ ሲጨቃጨቁ የነበሩ እስልምና እናጠፋለን ብለው የተነሱ ሰዎች አሁን አንዱ የዛሬ 10 ዓመት ነው 11 ዓመት አካባቢ ላይ በጣም እስልምናን የሚሳደብ ሰው ነበር ፓልቶክ ላይ። አሁን እዚህ ቲክቶክ ላይ መጥቶ ጥቅም የለውም አለ ስለ እስልምና ማውራት ወንጌል ባወራ ይሻለኛል ብሎ አሁን በቃ ትንፈሽ አይልም። ስለ ቁርአን አያወራም፣ ስለ ሐዲስ አያወራም። የሚያወራው በአጠቃላይ ስለ እንትን ብቻ ነው፣ ስለ ባይብል ብቻ ነው የሚያወራው። ከማን ነው? ከነ ኦርቶዶክስ ጋር ከነ ምናምን ጋር ነው የሚያወራው። ባይብል ብቻ ምንድነው ሲባል ምንም ጥቅም የለውም። 4 ዓመት ሙሉ ለፍቼ አንድ ሰው እንኳን አላከፈርኩም፣ ወደ እነሱ አላመጣም፣ አንድ ሰው እንኳን አላከፈርኩም ማለት በዚህ ደረጃ ነው እንትን ያሉት ማለት ነው። ስለዚህ እስልምና ወደዛ እንደማይሄዱ ያውቃሉ። ከሄደም እንደ ብርቅ ነው የሚያዩት። በቃ እንደ ብርቅ ነው የሚያዩት። 50 ሎሚ ለአንድ ሰው ሸክሙ ነው ምንድነው የሚባለው? ለአንድ ሰው ምንድነው 50 ሎሚ ለምናምን ለ50 ሰው ደግሞ ብርቁ ነው ይባላል። እና በቃ አንድ ሰው የሆነ ከፈረ ከተባለ በጣም በቃ ጮቤ ይረግጣሉ። የሉም በቃ ራሳቸው የሚደሰቱትም ለምንድን ነው? ቁጥራቸው እንዲጨምር ነው ወይ ደግሞ በቃ እስልምናው ስላናደዳቸው ወደ እነሱ እንዲመጣ ነው። እኛ ደግሞ ሰው ሲሰልም የምናስበው ደግሞ ሰዎች ከጀሃነም እንዲተርፉ ላኢላሃ ኢለላህ የሚለውን ገመድ ይዘው ከዛ ካለው ቅጣት ካላህ ጋር ለዝንተ ዓለም የሚቆራረጡበት አስቡት። ለዝንተ ዓለም ሰዎች ሲቆራረጡ ካላህ ጋር ለዝንተ ዓለም ማለቂያ የሌለው ጊዜ ተቆራርጠው በቃ ለዝንተ ዓለም
ሱረቱ ማኢዳ ምዕራፍ 5 ቁጥር 17 ላይ በአላህ ላይ የሚያሻርክ ሰው አላህ ጀነትን በእርሱ ላይ እርም አደረገበት ይላል። ልናለቅስ ይገባል፣ ልናስብ ይገባል። ይሄ ነገር አሳስቦን ነው። ቁርአን ላይ እንደዛ ነው። እነዛ አደራ የተባባሉት ሲቀሩ ሁሉ ሰው ሁሉ በኪሳራ ውስጥ ነዋል። እነዛ አደራ የተባባሉት በሐቅ አደራ የተባባሉት በትዕግስት አደራ የተባባሉት ሌላ ቦታ ላይ ደግሞ በሐዘን አደራ የተባባሉት ሲቀሩ አለ አዝነን ከልባችን ሪሊ እነዛ ሰዎች ጀሃነም እንዲገቡ አይደለም ብለን አስበን ነው እስልምና መናገር ያለብን። ሌላ ነገር አይደለም። ምን ሰጠው ትልቁ አላህ የሰጠን ስጦታ እስልምናን ነው። ስለዚህ እኔ ደግሞ ለምወደው ሰው መስጠት የምችለው ነገር ያለኝ ነገር እስልምና ነው ብላችሁ ነው መስጠት ያለባችሁ። ለቤተሰቦቻችሁ ሰጡ። ይሄ ዝም ብሎ ጭቅጭቅ ኮንፍሮንቴሽን ሰጣ ገባ ምናምን አይደለም። ይሄ ትልቅ ሀብት ያለኝ በቃ ያለኝ ትልቅ ነገር እስልምናዬ ነው። ስለዚህ ያለኝ ትልቅ ስጦታ እስልምናዬ ስለሆነ ይሄን ነገር ልስጣችሁ ብላችሁ ነው መንገር ያለባችሁ። ከጀሃነም ነፃ እንድትሆኑ ነው የኔ እንትን። አንፈልግም ካሉ ሪሳላውን አድርሳችሁ ሁጃ አቁሙ። ሙስሊም ሆናችሁን ሁጃ አቁሙ። ከዛ በኋላ ሁጃ ቆሙባቸዋል። ከዛ የሪሳላው ፈህምና ማዕና ወይም ደግሞ ሚኒንጉና አንደርስታንዲንጉን አላህን የሚያውቀው የሚተሳሰባቸው ፍርዱ የአላህ እንጂ ሌላ የማንም አይደለም ይላል። ከዛ በኋላ ለአላህ ስጡት። ያልጨረሱት ነገር ካለ አላህ ሂዳያ እንዲሰጣቸው ዱዓ አድርጉላቸው። ሪሳላውን ግን አድርሱ። ሪሳላውን ስታደርሱ ሚስኮንሰፕሽን እንዳይኖር እስልምናን በኔጌቲቭ እንዳይረዱት ጥንቃቄ እናደርጉላችንም ማለት ነው። ግን ትልቁ ነገር ከጀሃነም ሰዎች ነፃ እንዲወጡ ነው የምንፈልገው። ከጀሃነም ላኢላሃ ኢለላህ የሚለውን ገመድ ይዘው እንዲድኑ ነው የምንፈልገው። ከሰዓት አፋፍ ላይ በሰዓት ጉድጓድ አፋፍ ላይ ነበራችሁ ከእርሷ ማዳናችሁ ይላል ሱረቱ አል ኢምራን ምዕራፍ 3 ቁጥር 103 ላይ የአላህን ገመድ አጥብቃችሁ ያዙ አለ። ገመዱ ምንድነው? ተንጠልጥለን የምንወጣበት ነው ከገደሉ። ገደሉ ምንድነው? አፋፉ ምንድነው? ኩፍር ነው። አፋፉ ምንድነው? ሽርክ ነው። አፋፉ ምንድነው? ቢድዓ ነው። አፋፉ ምንድነው? ኒፋቅ ነው። ከዛ ነገር ላይ ሰዎች የሚድኑበት ነገር ምንድነው? ገመዱ ነው። በገመድ የአላህ ገመድ የተባለው ላኢላሃ ኢለላህ የተባለው እሱ ነው። ገመዱ ተንጠልጥላችሁ የምትወጡበት ነገር ነው። ከዛ ገደል ገመዱን ያዙ ነው የተባለው ኢስቲቃማ። ስለዚህ ኢንሻአላህ እና ይሄን ነገር ነው ያለው። ሪሳላው የትም መቆም አይችልም። በፉክክር የሚሆን ነገር የለም። በእንካ ሰላምታ የሚሆንም አይደለም። በልከክልኝ አይደለም። ራሱ ከክልኝ አይደለም። እኛ ወደ እስላም ስለምንጠራ እኛም ወደ ክርስትና እንጠራ አይደለም። ከልባችሁ ከሆናችሁና ኢየሱስ ጌታ ነው ኢየሱስ ያድናል ካላችሁ ይኸው መድረኩ ክፍት ነው። መታችሁ ስበኩን እስቲ እንዴት እንደሚያድንና እንዴት ጌታ እንደሆነ እንጠይቃቸዋለን። ራሱ ለኛ አስባችሁ ነው ብለን የምናስበው በኔጌቲቭ ላይ አንመለከተውም። ጥሩ ነገር አስበውልን ነው ምንለው። በነገራችን ላይ ሐናን አንድ ጥያቄ ልጠይቅሽ። ታዩ ፕሮቴስታንት ምናምን አንድ ኦርቶዶክስነቱን ሲከተል ገሃነም እገባለሁ ብሎ ነው እየተከተለ ያለው? እንደዛ ነው? ገሃነም እገባለሁ ብሎ ነው? እሱ የለችም። እሺ ተርላ አንድ ኦርቶዶክስን የሚከተለው ገሃነም እገባለሁ ብሎ ነው? በጭራሽ አይደለም። እሱ ነው ማለት። ስለዚህ ይሄ አንደርስታንዲንግ ይኑረን። ገሃነም እገባለሁ ብሎ አይደለም። ራሱ ገነት እገባለሁ ብሎ ነው አስቦ ኦርቶዶክስን የሚከተለው እንጂ ገሃነም እንደሚገባ እርግጠኛ ከሆነ አንድ ሰው አይከተለውም፣ ሰላም አይሰጠውም ራሱ ማለት። ለዛ ነው እስልምና ጋር መተው ሲያውቁት ያንን ዕውቀት ሲያገኙ ምን ሲሉ ጀነት መግቢያ እንደሆነ መንገዱ እንደሆነ ላኢላሃ ኢለላህ የሚለው ነገር መሆኑ ሲገነዘቡ ከዛ ጤና አይሰጣቸውም ከዛ በኋላ ማለት ነው። እንደ ተናካሽ ውሳኔ የሚያሳብዳቸው ደህና የነበሩ ሰዎች ጨዋ የነበሩ ሰዎች ካልሰለሙ በቃ እንደ ምንድነው እንደ እብድ ውሻ ያክለፈልፋቸዋል። ያን ነው እንትን የሚለው። ኢንሻአላህ በዛውባችሁ እንትን በሉ እንቀጥሉ። አራል በዛም ኡስታዝ እየቀጠል እኔንም ምሳሌ እኔ 8 ወር እኮ ነው ያቅነዘነዘኝ። በጣም ነበር የተቸገርኩ እጅ ለመስጠት ባልሰማሁ ኑሮ እያልኩ ነበር የምጸጸት የነበረው። መሀል ላይ ያው መጨረሻ ላይ በመልካም ተጠናቀቀ እንጂ እውነት ነው የምትለው ነገር ኡስታዝ 100% እውነት ነው። አይ ቲንክ ሐናን የለችም መሰለኝ የቤቱ ባለቤት እንግዲህ السلام عليكم ورحمة الله وبركاته. እንዴት ናችሁ? አልሰማም ጀማዓ ይሰማል።
አንተ እንደምታስበው አይነት ሰው ወደፊት አላህ ያድርገኝ። ኢንሻአላህ ዱአ አድርግልኝ። አሜን አሜን። ኡስታዚ ምንድነው እኔን ሰርፕራይዝ ያደረገኝ ነገር ሰውየው ያንን ነገር ሲናገሩ አስታውሳለሁ። በዛ ላይቭ ላይ ነበርኩና ባቢሎን ቤት ስትናገር ነበረ። በጭራሽ ሰውየው አዋቂ ናቸው ሊቅ ናቸው እንደዚህ ለማለት ፈልገው ነው ብለህ የራሳቸው ተከታይ እምነት ተከታዮች ዲፌንድ ማድረግ ሲገባቸው የበለጠ እንዲያውም ሰዎች በተጣመመ መንገድ እንዳይረዱ አንተ ስትናገር ነበረ። በጣም የገረመኝ ምንድነው እሳቸው ማስተባበያ ሲሰጡ ኦልሞስት 100% በሚባል መንገድ አንተ የተናገርከውን ሐሳብ ነው ሰውየው። እንደውም አንተ ፌስቡክ ፔጅ ላይ ፖስት አድርገውልና አንተ የተናገርከውን ነገር ነው የተናገሩትና የመምህርን ዘበነንም የሳቸውንም እንዲህ ለማለት ፈልገው ነው። እነዚህ ነገሮች እንደዚህ በ5 በ6 ነገር ይለያያሉ፣ ትርጓሜያቸውም አይገናኝም ብለህ የተናገርከው ነገር በጣም ነው አቅልና ቀልቤን የሚገዛኝ። እና እኔ ማህበራዊ ሚዲያ ውጭ ያሉትን አላልኩም። ማህበራዊ ሚዲያ ውጭ ግን ያሉት አንድም ሰው ለሳቸው ሰፖርት ሲያደርግ አላየሁምና ቀድመ ተረድተህ እንዲያውም ስለሳቸው የተናገርከው አንተ ስለሆንክ ስለገረመኝ ነው እኔ ቪዲዮንም የሰራሁትና አንዳንዴ በምታነሳቸው ሐሳቦች እኔ አሁንም አንተ በቅንነት እንደዛ ብለህ ነው ፐርሰናሊ መናገር ያለብህ። እኔ በዚህ በክርስትና ነገር ላይ ሊቅ ነህ ብዬ አስባለሁኝ። አይኖ በተለያየ አካውንት እኔም ድሮ እኮ አንተን የምሰማህ በባለቤቴ አካውንት እየገባሁ ነበር ኡስታዚ። ለምን እኔ ፊት ለፊት መግባት ስላልቻልኩኝ ራሴ ላይ የለጠፍኩት ስም ስለነበረ ማራምደው ሐሳብ ስለነበረ ማታ ማታ እኮ በሌላ አካውንት እየገባሁኝ ይሰማህ ነበርና እነዛ አድርገው ቢጠቀሙ ብዬ አስቤ ነው ኡስታዚ። ስላንተ መልስ ግን ቴንኪው በጣም እንግዲህ በግርድፉና በሌጣው ነው እኔ ብዙ ጊዜ ማወራውና ደርዝና ፈርጅ ባለው መልኩ ደግሞ ከሊቃውንት ነው መስማት ያለብህ። የኔ ሽርክት ነው ራሱ አብዛኛውን ነገሮች ማለት ነውና ሽርክት የሆነ ደግሞ የግርድፉና በሌጣው ነው። ስለዚህ ደርዝና ፈርጅ ባለው መልኩ ትላልቅ ምሁራኖች አሉ፣ እነሱ ሊያስተምሯቸው ይችላሉ ማለት ነው ኢንሻአላህ። ያንን ነው ምለው። ሌላው እንዳልኩ ነው የቆሞስ አባ ገብረ ማርያም ያው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ 3 ቤት አለ አይደል? ንባብ ቤት አለ፣ ዜማ ቤት አለ። ከዛ በኋላ ሶስተኛው ደግሞ የመጽሐፍ ቤት የሚባል ነገር አለ አይተ ከሆነ ማለት ነውና በ3 ቤቶች ተከፍለው ነው ያሉት በአጠቃላይ ማለት ነው። ንባብ ቤት የሚባለው ያው ግዕዝ ንባብ፣ ወርድ ንባብ፣ ቁም ንባብ የሚባለው ነው። እነ መልእክተ ዮሐንስ፣ መዝሙረ ዳዊት፣ የዘወትር ጸሎት፣ ውዳሴ ማርያም፣ መልክአ ማርያም፣ መልክአ ኢየሱስ የመሳሰሉት ነገሮች ተጠቃሾች ናቸው። ዜማ ቤት ማለት ደግሞ ያው ውዳሴ ማርያም ዜማ፣ መስተጋብ፣ አርባዕት አለ፣ አርያም አለ፣ ሰልስት አለ፣ ቅዳሴ ወሰዓታት ምናምን እነሱ የመሳሰሉት ናቸው። ያው መጽሐፍ ቤት የሚባለው ደግሞ ያው እነዚህ የጉባኤ ቤት የሚባሉ አሉ። እነ መጽሐፈ ብሉይ፣ መጽሐፈ ሐዲስ፣ መጽሐፈ ሊቃውንትና መጽሐፈ መነኮሳት የሚባሉ አሉ። እነዚህ አራቱን የጨረሰ ሰው አራት አይና ይባላል። ስለዚህ ቆሞስ አባ ገብረ ማርያም የሚባሉት እሳቸው አብዛኛውን ነገሮች ያላቸውን የጨረሱ ናቸው። ምናልባት ስላሴ ጾታ አላቸው ብለው ግን ጾታ ሲሉ ምን ማለት ነው የሚለውን ማብራራት ነው የነበረባቸው። ዝም ብሎ አንጠልጥለው መሄዳቸው ልክ እንዳልሆነ ነገር ያለው ምናልባት ያልኩት ለዛ ነው። ግራማቲካሊ ጄንደር ሊሉ ይችላሉ፣ የሰዋሰው ጾታ ሊሉ ይችላሉ። ምክንያቱም ጾታ የሚለው የግዕዝ ቃል ብዙ ትርጉም አለው። ክፍል በሚል ይመጣል፣ ወገን በሚል ይመጣል፣ መደብ፣ ተቃራኒ የመራቢያ አካል፣ ተራ በሚል ይመጣል። ለምሳሌ የኦሪት ዘጸአት ምዕራፍ 39 ቁጥር 10 ላይ እንቆቻችሁን በ4 ተራ አድርጉበት ይላል። ተራ ለሚለው የግዕዝ ቃል የገባው ቃል ጾታ ነው የሚለው። ያ ማለት ግን ጾታ አለው ማለት አይደለም። በእንትን ላይም በቅዳሴ ያዕቆብ ዘስሩግ የሚባለው ሰራዊተ መላእክቱ በጾታ ሆሙ ይሴብሑ ለእግዚአብሔር ይላል። የመላእክት ሰራዊት በየምድባቸው ለእግዚአብሔር ምስጋና ያቀርባሉ ይላል። አሁን በየምድባቸው ለሚለው ቃል ጾታ ሆሙ ነው የሚለው፣ በጾታቸው ነው የሚለው። ያ ማለት ግን መላእክት ጾታ አላቸው ማለት አይደለም። ስለዚህ ጾታ የሚለው እንደ ሴሜቲክ ላንጉጅ ላይ በአረብኛ፣ በዕብራይስጥ፣ በግዕዝ በተለያየ ቋንቋ ውስጥ ጾታ የሚለው ለሁለት ይከፈላል። አንደኛው የተፈጥሮ ጾታ የሚባል አለ። ያ የተፈጥሮ ጾታ የሚባለው የመራቢያ አካል ያለው ወንድና ሴት፣ ለምሳሌ ሃናን፣ ሌሎችም ታች ያሉ እህቶቻችን የመሳሰሉት ያለበትና እንደገና ደግሞ ወንድሞች እንደነ ኸድር እንደነ ተርላ ምናምን ያለው ጾታ ሲባል አንተ አንቺ ስንል ወንድና ሴት ማለት። ሁለተኛው የግራመር ወይም ደግሞ የሰዋሰው ጾታ የሚባል አለ። በወንድ አንቀጽና በሴት አንቀጽ የሚቀመጥ የተባታ መደብና የአንስታይ መደብ የሚባል አለ። ለምሳሌ ነፍስ ስንል እርሷ ነው የምንለው። መላእክት ስንል ለምሳሌ ቅድስት ሥላሴ ይባላል። ለምሳሌ አሁን ብዙ ሰው አያውቅም። ቅዱስ ለወንድ ነው፣ ቅድስት ደግሞ ለሴት ነው ብዙ ሰው የሚያውቀው። ግን ቅድስት ደግሞ በግዕዝ ውስጥ ብዙ ቁጥር ሊያመለክት ይችላል።
የቅዱስ ብዙ ቁጥር በግዕዝ ቅድስትም መሆን ይችላል፣ ቅዱሳንም መሆን ይችላል። ስለዚህ ቅድስት ሥላሴ ማለት ቅዱሳን ሥላሴ ማለት ነው። ብዙ ሥላሴ ማለት ብዙ ቅዱሳን አሉ። አብ ወልድ መንፈስ ቅዱስ ሶስት ቅዱስ ነው ያሉት፣ ስሉስ ቅዱስ ነው ያሉት። ከሶስቱ ስሉስ አንዱ ቅዱስ፣ ከሶስቱ ቅዱስ አንዱ ቅዱስ መጥቶ ሰው ሆነ ብለው ነው የሚያምኑት። እና ቋንቋ የያዘው ነገር ብዙ ነው። እና ቆሞስ አባ ገብረ ማርያም እንግዲህ ይሄ ነገር ጠፍቷቸው አይደለም፣ ግን እሳቸውም ያሉት ፉት ብዬ ነው፣ አንድ ሁለት ፉት ብዬ ነው ምናምን ነገር ሰክሬ ነው አሉ። ያው ሰክሬ ነው የሚለውንም አሁንም ቃል በቃል ልትረዱ ትችላላችሁ። እኔ እንደዛ ለማለት አይደለም። ፉት ብዬ ነው ምናምን ነገር ሲሉ ያው እንትን ነው ምንድን ነው ዞር ብሎብኝ ነው ምናምን ለማለት ፈልገው እንጂ አሁን ይሄንንም አሁን ቃል በቃል ወስደው ጠጥተው ነው ሊሉ ይችላሉ ሰዎች። አሁን ፉት ብዬ ነው አንድ ሁለት ብዬ ነው ምናምን ሲባል አንዳንዴ ይባላል አባባል አይደለ ምናምን ነገር ሰክሮ ነው ሰከርክ እንዴ ምናምን ነገር ይባላል። አንድ ሰው ሲቀባጀር እስካያችሁት እና እሳቸው ለማለት የፈለግኩት ስቀባጀር ነው ግልጽ ማድረግ ነበረብኝ ለማለት ተፈልገው እንጂ ጾታ የሚለው ነገር ሰፊ ትርጉም አለው። አንድ ቃል አውዲዮ ወስኗል ማለት ነው። ሴክስ የሚለው የእንግሊዝኛው ቃል ብዙ ትርጉም አለው። ተርላ ስንት ትርጉም አለው ንገረኝ እስቲ። ሴክስ የሚለው በእንግሊዝኛ ላይ ስንት ትርጉም አለው? የሴትና የወንድ ግንኙነት ቆንጆ ለማለት ቆንጆ ነሽ ለማለት እንደገና አማላይ ደግሞ አማላይ ማለት ቆንጆ ነሽ ለማለት ሴክሲ ናት ከሌስ ከተባለ ሴክሲ ሆኗል። ዛሬ ሴክሲ ሆኗል ከተባለ ቆንጆ ሆኗል ማለት ነው። እና ቁንጅና በእንትን ሴክስ ይባላል ማለት ነው። ቁንጅና ሁለት። እሺ ሶስተኛ አማላይ ያው ነው ራሱ ቁንጅና ማለት ነው። ማለት ይላል መሰለኝ የኛው አማላይ ለማለት ሶስተኛው ሶስተኛው ጄንደር ማለት ነው፣ ጾታ። ለምሳሌ ጾታው ምንድነው ሲባል ምድቡ ላይ ወንድ ወይ ሴት ለማለት ሴክስ ነው የሚለው እንግሊዝኛ ላይ ማለት። አራተኛው እና የመጨረሻው አራተኛውን አላሁ አለም አላወቅኩም ኡስታዝ። አራተኛው የኦልድ እንግሊሽ ላይ ሴክስ የሚለው ቃል ሲክስ የሚለውን ነው፣ ስድስት ማለት ነው። ቁጥር ስድስትን አሁን ራሱ ኢንዶ ዩሮፒያን ላንጉጅ ላይ የጀርማኒክ ላንጉጅ ላቲን ላንጉጅ ላይ እና ኦልድ እንግሊሽ ላይ ስድስት ቁጥር ምን ይባላል ሲነበብ? ይሄኛው ሲክስ ተብሎ ሲነበብ ስፔሊንጉ ምንድነው ሲጻፉት? ስድስት ማለት ነው። ሲክስ የሚለውን ሴክስ አድርገው ነው ሲያነቡት ማለት ነው። ሴክስ እያሉ ነው የሚያነቡት። ስለዚህ ሴክስ የሚለው ነገር የተለያየ ትርጉም ይኖረዋል። አውዲዮ ወስነዋል እና ከባድ ነገር ነው። ይሄን ይመስላል። ከዛ አንጻር ነው የተናገርኩት። የአስትሮማን ፓርት ይሄኛውን ሲክስ ብለን እናነባዋለን። እነሱ ሲያነቡ ግን ሴክስ ብለው ነው የሚያነቡት ሲያነቡ ማለት ነውና ይሄን ይመስላል ማለት ነው። ትክክለኛ አጻጻፍ ይሄኛው ነው። ኦልድ እንግሊሽ ላይ ያለው ይሄኛው ነው። ታያችኋል። ይሄኛው ነው ኦልድ እንግሊሽ ላይ ማለት ነው። በተለይ እንትኖቹ በነ ዊሊያም ቴንደል ምናምን በነበሩበት ሰዓት ላይ እነ ጆን ዊሊክሊፍ ምናምን በነበሩበት ሰዓት ላይ የሚጠቀሙበት ኦልድ እንግሊሽ ነው። 14 15ኛው ክፍለ ዘመን ላይ ማለት ነው። ይሄን ይመስላል። ጥያቄና አድሬስ እንዳደረኩኝ ተስፋ አለኝ። እንግዲህ ይሄን ይመስላል። አንድ ኦርቶዶክስ ጸሎት ቢያደርግ ይሁን አገር ሄዶ ቸርቹ ጸሎት ለማድረግ በራሱ ቋንቋ ነው የሚያደርገው። ምክንያቱም አሜሪካ ቢመጣ አሁን የራሳቸው ቤተክርስቲያን ከሌለ እዛ ቤተክርስቲያን ውስጥ ጸሎት ማድረግ አይችልም። ጴንጤዎች ግን የትም ገብተው ጸሎት ማድረግ ይችላሉ። እኔ ኦልዌይስ ኮንፊዝ የሚያደርገኝ ነገር ልክ እዚህ ጋር ስትመጣ ክርስቲያን ነበር ኦርቶዶክስ ነበርኩኝ ግን አሁን ጴንጤ ሆንኩኝ። እሺ ለምን ሽፍት አደረግኩ ወደዛ? ስለ ሃይማኖታቸው ትክክል ስላልሆነ። ልክ ደግሞ የኛ ላይ ሲመጣ ደግሞ አንድ ነን ይልሃል። how that work እንዴት ነው ነገር? ያው እንደዛ የሚያደርጉት ከእንትን አንጻር ነው። ያው የጠላት ወዳጅ ነው ይባል የለ። ዋናው ነገር እንትን ካልን በኋላ አንድ ላይ ከወቀጥ ነው በኋላ ላይ እኛ እንከራከራለን፣ እንጨፋጨፋለን ነው ነጥቡ ያለው። እስልምና ለሁለቱም አይምሬ ነው ብለው ነው የሚያስቡት። ያው ሁለቱንም እያጠቃ ነው ያለው። ያው በእነሱ ሜዳ ላይ ነው የምንጫወተው። ከዛ አንጻር ነው አሸናፊ እንትን ነው። እስልምና አንድ ነገር ብቻ አይደለም፣ መንፈሳዊ ነገር ብቻ አይደለም። መንፈሳዊ ነገሩ በጣም ስትሮንግ ነው። አይተሽ ከሆነ አንድ አምላክን ነው የምናመልከው። ሰላታችን፣ ጾማችን ምናምን የመሳሰሉ በጣም ጠንካራ ፓርት አለ። ስፒሪቹዋል መንፈሳዊ ይባላል። ሁለተኛ ደግሞ ማህበራዊ ሴታችን በጣም ሰፊ ነው። አህላቅ የሚባል ትምህርት አለው። ከሰው ጋር እንዴት መኖር እንዳለብን፣ የጎረቤት ሀቅ፣ የወላጅ ሀቅ፣ የጓደኛ የምናምን የመሳሰሉ ነገሮች እንዴት መኖር እንዳለብን አህላቅ የሚባል ትምህርት አለ። ስነ ምግባር ኤቲክስ የሚባል ትምህርት አለ። ሶስተኛ ደግሞ ኢኮኖሚካል ሴቲንግ እና ፕሎት አለው። ስለ ገበያ እንዴት እንደምንገበያይ
ሐራም የሆኑ ነገሮች እነ ሪባ የመሳሰሉ ነገሮች ወለድ የሚባለው ማለት ነው። ወይም ደግሞ ኢንተረስት፣ ሲምፕል ኢንተረስትም ኮምፓውንድ ኢንተረስት የሚባሉ ነገሮች አሉ። እነሱ ስለሱ የተከለከሉበት ቁማር እንዴት እንደተከለከለ፣ ከዛ ደግሞ የባንክ ሲስተሞች አሉ። ሙዳረባ፣ ሙሻረካ፣ ተካፉል ምናምን የሚባሉ ኮንሴፕቶች አሉ፣ ሰፋ ያለ ነገር። ከዛ አራተኛውና የመጨረሻው ደግሞ ኢኮኖሚካል የፖለቲካል ሴቲንግ እና መንግስት እንትን አለው፣ ስነ መንግስት ጥናት አለው፣ የአስተዳደር ነገር አለው። ከእግር ጥፍር እስከ ላይ አስተዳደር ድረስ ከላይ እስከ ላይ ድረስ ያለ በሎካል በናሽናል እና በኢንተርናሽናል ደረጃ ያለው ሴቲንግ እና ፕሎቶች አሉት። ስለዚህ አጠቃላይ የህይወት ዘይቤ ነው እስልምና። ሁሉንም ነው የሚነካው። ፖለቲከኞችን ይነካል፣ ኢኮኖሚስቶችን ይነካል፣ ሶሺዮሎጂስቶችን ይነካል፣ ከዛ የሃይማኖት ሰዎችንም ይነካል። አጠቃላይ የያዘ ነው። አጠቃላይ ነው። ኢስላሚክ ማይንድ ሴቱ አቅልም ነቅልም ነው። አቅል ማለት ካላህ ዘንድ ዲቫይን ሬቨሌሽን ወሂ የምንለው ማለት ነው። ነቅል ደግሞ ማነው? ነቅል ማለት ነው። እንደገና ደግሞ አቅል ደግሞ አለው። አቅል ማለት ሜታኮግኒሽን አለ፣ ፕሪኮግኒሽን፣ ፓራኮግኒሽን፣ ሜታኮግኒሽን የሚባሉ ነገሮች አሉ። ኢማጂኔሽን፣ ሜዲቴሽን፣ ቶት ኮምፓሬሽን ኤንድ ሚሞሪ የሚባሉ ነገሮች አጠቃላይ ማለት ነው። እና ሴቲንግ እና ፕሎቱ በጣም የሰፋ ነው። ያ ነገር በጣም እንትን ስለሚላቸው ከዛ አንጻር ሁለቱ ተባብረን እንደምንም ብለን እናጥፋው ነው። ሀቅ የሰማይና የምድር ኃይላት ቢተባበሩ የረሱል ሰለላሁ ዐለይሂ ወሰለም የመጣውን ሪሳላ ማጥፋት አይችሉም። ለ1400 ዓመት ቁርአን ከወረደ በኋላ ረሱል ሰለላሁ ዐለይሂ ወሰለም ከተላኩ በኋላ የውጭም የውስጥም ጠላት ከውስጥ ሙናፊቃን ከውጭ ደግሞ ኩፋሮች ይህንን ብርሃን ለማጥፋት ሞክረዋል። በጣም አልቻሉትም። መጀመሪያ ከመነሻው ተብሎ የመካ ቁረይሾች ጀመሩት። የመዲና ላይ የነበሩ ባኒ ቁረይዛ የሚባሉ አይሁዶች እና አሜሪካ ሞከሩት፣ አልቻሉም። አሁን ላይ ስቲል ነው ያለ ፋስተስት ግሮዊንግ ሪሊጅን ነው። መጠነ ሰፊ የእድገት መርሃ ግብር ላይ በፍጥነት እያደገ ያለው ሃይማኖት ዲኑል ኢስላም ነው። ምንም ጥርጥር የለው። መጪው ዘመን የኢስላም ነው። ምንም ጥርጥር የለው። በራሱ እያንዳንዱ ቤት እያንኳኳ ነው ያለው። ኢትዮጵያ ምድር አሁን ብትሰሙ እኔ የማውቃቸው ሰዎች ራሱ ሰው በአጠቃላይ ሶሻል ሚዲያ ላይ ነው ያለው ነው የሚሉት። ሶሻል ሚዲያ ላይ ነው ያለው። በእያንዳንዱ ቤት እስልምና ገብቷል። እያንኳኳ ነው ያለው። ከእያንዳንዱ ቤት ውስጥ እየገባ አንዳንድ ሰው እየሰለመ ነው ያለው በየቤቱ። ከአንድ ቤተሰብ ውስጥ እንደዚህ ከምሰሙት ዘመድ አዝማድ ውስጥ አንዱ ሰልመዋል። በፊት እንደዛ የለም ነበር። እኔ በማውቀው በዘር ማንዘሬ ውስጥ በኔ ቤተሰብ ውስጥ እስልምና የሚባል ነገር የለም፣ ሙስሊም የሚባል ነገር አልነበረም። የዛሬ 10 ዓመት 15 ዓመት አካባቢ ነው የምነግራችሁ። በዘር ማንዘሬ ውስጥ የለም ነው የምነግራችሁ። እኔ ባለው በት ውስጥ አይደለም ፕሮቴስታንት ጥቂት ቁጥር ነው ያላቸው ማውቀው። እነሱም ተገልለው ነው ያሉት የምናውቀው። አሁን ግን አንኳኩቶ መጣ። በዘር ማንዘሬ ውስጥ የሌለ ነገር የለ ይገባል ብለን ማናስበው። በህይወቴ ሙስሊም ሆናለሁ ብዬ አንድ ቀን ማስቤው ማለቅ በህይወቴ ራሱ ስመጣም የመጣውበት አታክ ለማድረግ ነው። ራሱ አናዶኝ ነው። ቁርአን መጽሐፍ ቅዱስ ይጋጫል ሲሉኝ ቁርአን ቆይ የሚጋጭ ነገር ልፈልግ ብዬ ነው መጥቼ የቀለጥኩት ማለት ነው። እና ሰዎች እየመጡ ይቀልጣሉ። ከእስልምና ጋር መጥተው ባይነካኩ ይሻላቸዋል፣ ባይሰሙ ይሻላቸዋል። እኔ በምን ቀን ነው ስለ እስልምና የሰማሁት? ምን አንቀሸቀሸኝ? አዎ ባይብል ይጋጫል ብዬ አረፌ በተቀመጥኩኝ ያልኩት እኔ ይሰማ ይሆን ሳለ። ከተነካካችሁ ሁለት ምርጫ ነው ያላቸው። ወይ መስለም ነው፣ መስለም ካልቻሉ ደግሞ መጨለል ነው የሚችሉት። እስልምና ጋር መታችሁ ከተነካካችሁ ሁለት ምርጫ አላችሁ ክርስቲያኖች፣ እየነገርኳችሁ ነው ያለሁት። አንደኛው መስለም ነው የምትችሉት፣ ሌላው መጨለል ነው። ሌላ ነገር አይደለም። ራሱ እንዲህ ስትክለፈለፉ ጣሽ ስትሉ ጽው ሲልባችሁ ከዛ በኋላ እንተ ስትሉ ስትቀባጀሩ ምን ስትሉ ወፈፈ ሲያረጋችሁ ምናምን እንደዛ ስታረጉ እድሜያችሁ ያልፋል እና የሆነ ሳለ ራሳችሁ እርግፍ አድርጋችሁ ተውትና ሃይማኖት ነገር ሳይኖራችሁ ትቀራላችሁ። ይሄ ነገር እንዳይመጣ ከተፈለገ አትነካኩ። መጀመሪያው መታችሁ ግን ቁርአንን ከጀመራችሁት ሱረቱ ፋቲሃ ብላችሁ ማንበብ ከጀመራችሁ ሱረቱ በቀራ ሱረቱ አሊ ኢምራን ብላችሁ ከጀመራችሁ ግን አንዴ በቃ ተነካክታችኋል፣ አይለቃችሁ። ሱረቱ ፉሲላት ምዕራፍ 41 ቁጥር 42 ላይ ምንድነው የሚለው? አሸናፊ መጽሐፍ በመጣላቸው ጊዜ እነዛ የሚኮሩት ጠፊዎች ናቸዋል። አሸናፊ መጽሐፍ ማንኛውም ሰው ልብ ማርኮ ማስቀረት የሚችል ብቸኛው መጽሐፍ ነው በዓለማችን ላይ ቁርአን። ብዙ ነገር የተባለበት፣ ብዙ የሐሰት ክስ የመጣበት፣ ብዙ ነገር የተባለበት፣ ብዙ ፈተናዎችን ያለፈ መጽሐፍ ነው። 1400 ዓመት ተሻግሮ የመጣ የመጨረሻ ፋይናል ሬቪሌሽንም ነው። ከረሱል ሰለላሁ ዐለይሂ ወሰለም በኋላ የሚመጣ ነብይ፣ የሚወርድ መጽሐፍ፣ የሚላክ መልእክተኛ ንጋት ነው ያሉት። የማይመሽ ንጋት የማይጠልቅ ነው በብርሃን። ስለዚህ እንደውም ሲነካኩት ነው ሞር የበለጠ እንትን የምትሉት ማለት ነው።
ታይታችኋል። ፈረንሳይ ፋስተስት ግሮዊንግ ሪሊጅን ነው። ካርቱም እንትን ረሱል ሰለምን ቪዲዮ ምናምን የሰሩት እነሱ ናቸው። የካርቱም ፊልም ፈረንሳዮች ናቸው። ግን ፈረንሳዮች በጣም እየተስፋፋ ነው። እረግጣለሁ ብለው እንትን ነው እገፋለሁ ብለው እነሱ ከኋላ ያውኑና የገፉት ነገር ወደፊት ነው የሚሆነው። እስቲ አንድ ሰው ዝም ብላችሁ በእጃችሁ ግፉት። የምትገፉት እኮ ወደፊት ነው የምትገፉት። ራሱ ሚስማር በተመታ ቁጥር ይጠብቃል ይላሉ የሀገሬ ሰዎች ማለት ነው። እፍ ስትል ታነዳለህ፣ እፍ ስትል ታጠፋለህ። እነሱን እናጠፋለን ብለው እፍ ሲሉ እያነደሉት ነው ያሉት ይህንን ብርሃን፣ ምንም ጥርጥር የለውም። ስለዚህ ይህ ብርሃን ይደረሳል። እኛ ብናቆመው ስመ ወላሂ ይህንን ብርሃን የሚያስተላልፉ ሌሎች ሰዎችን አላህ ያስነሳል። እኛ የሚቀርብን ፕሪቪሌጅ ብቻ ነው የሚቀርብን፣ አላህ ዘንድ አጅር ነው የሚቀርብን። እኛ ፕሪቪሌጅ እንድናገኝ ብለው እንጂ እኛን ያመጣን አይ እኛ የተለየን ሰዎች ነን ብለን የምንኩራራ የምንጠባረር ከሆነ ተሳስተናል። ሌላ ሰዎች አላህ ከኛ የተሻሉ ሰዎች አምላካችን አላህ ያስነሳል። ዲኑን ያስቀጥለዋል። ሌሎችን ሰዎች አምጥቶ ማለት ነው። ከኛ የተሻሉ ሰዎች በእውቀትም በስነ ምግባርም በግብረ ገብም አምጥቶ ትልሏል። እኛ ለምንድን ነው እዚህ የመጣ ነው ሲባል አጅር ለማግኘት ብቻና ብቻ ነው። አጅሩን አስበን ካልሆነ ግን የኛን ፖፑላሪቲን ፈልገን ዝናን ፈልገን ከሆነ ፌመስነትን ፈልገን ከሆነ የመጣ ነው በጣም ተሳስተናል። እንደዛ ነው። ሌላ ሰው ያስነሳል አላህ ማለት ነው። ስለዚህ ዲኑን አኻድማለሁ አጅር አገኝበታለሁ። ነገ ጠዋት የአላህን ፊት አጅር አገኝበታለሁ። አላህ ፊት ስቆም የማገኝበት ሂሳቤ ነው። ከአላህ ጋር የሂሳቡ ቀን የሙል ሂሳብ ይባላል። ሂሳቡ የምተሳሰብበት ነው። አጅሬ ከፍ እንዲል ነው። የጀነት ደረጃዎች መውጫዬ ነው ብላችሁ ከመጣችሁ ትሰራላችሁ እናንተ ማለት ነው። እና እናንተ ባሰሩት እኛ ካልሰራ ነው ግን ኢንሻአላህ አላህ ሰዎችን ያስነሳል። ያ ነው። ስለዚህ ኩፋሮች ተባብረው አይደለም እንትን አይደለም። የአላህን ቅጣት ግን በአይናችን እያየን ያለ ነው። ሰዎች ለጥፋት ሲተባበሩ በተናቸው። አሁን አማመጣና እርስ በርስ እንዲባሉ አንደኛው ገሃነም ትገባለህ፣ አንደኛው አልዳንክም አለው። ከዚህ በላይ ምን አለ ሃናን? ይሄን ከመስማት አሁን እርስ በርሳቸው አንደኛውን አልዳንም ይላሉ። እስልምና ላይ ምን ሰራው የነበረው ልክ አልነበርንም ሁለቱም አሉ። ኦርቶዶክስና ፕሮቴስታንት አንድ ላይ ሆኖ እስልምናን ለመውጋት ሲሞክሩ ማለት ከዛ በአላህ ላይ ሲያላግጡ አላህ እጅ አለው እግር አለው ምናምን የሚለው ነገር ሲያላግጡ ደግሞ እነሱ ሌሎች ተጨማሪ አትርቢቶችን ጨምረው እነ ጆሮ ሁላ ተገለጹ፣ እነ አይን ተገለጹ። አለው አይን አለው እጅ አለው እግር አለው ጆሮ አለው ጸጉር አለው ሁላ ማለት ጀመሩ። ጸጉር አለው አፍንጫ አለው ግን በእንደሰው አይደለም። በቃ አይመረመርም። አማናይ ነው ወይስ ደግሞ እንትን ነው? ይሄ ምንድነው? አማናይ ነው ወይስ ምሳሌ ነው እያሉ እየተከራከሩ ነው ያሉት። ራሱ መጃዚ ነው ወይስ ሐቂቂ ነው እያሉ ይከራከራሉ ማለት ነው። ተጢል እያደረጉ የሚመጡም አሉ፣ ተዊል የሚያደርጉ ሰዎች አሉ። በእነሱ መካከል እና ደግሞ አስብተው ደግሞ በስነ ስርዓት የነውርና የጎደሎ ባህሪ ነው የሚሉት ደግሞ ዲቫይን ኮምፕሊሲቲ የሚባለውን ደግሞ ኢንካር እያደረጉ እያየናቸው ነው ያለ ነው። ስለዚህ ዘመኑ ነው ራሱ አለ ያለ ቅጣት እኔ በህይወቴ እያየው ነው ራሱ በህይወቴ እያየው ነው። ስንቶች የነበሩ የዛሬ 10 ዓመት 11 ዓመት የነበሩ ልጆች የት እንዳሉ አይታወቁም። ከኛ ጋር ሲከራከሩ ሲጨቃጨቁ የነበሩ እስልምና እናጠፋለን ብለው የተነሱ ሰዎች አሁን አንዱ የዛሬ 10 ዓመት ነው 11 ዓመት አካባቢ ላይ በጣም እስልምናን የሚሳደብ ሰው ነበር ፓልቶክ ላይ። አሁን እዚህ ቲክቶክ ላይ መጥቶ ጥቅም የለውም አለ ስለ እስልምና ማውራት ወንጌል ባወራ ይሻለኛል ብሎ አሁን በቃ ትንፈሽ አይልም። ስለ ቁርአን አያወራም፣ ስለ ሐዲስ አያወራም። የሚያወራው በአጠቃላይ ስለ እንትን ብቻ ነው፣ ስለ ባይብል ብቻ ነው የሚያወራው። ከማን ነው? ከነ ኦርቶዶክስ ጋር ከነ ምናምን ጋር ነው የሚያወራው። ባይብል ብቻ ምንድነው ሲባል ምንም ጥቅም የለውም። 4 ዓመት ሙሉ ለፍቼ አንድ ሰው እንኳን አላከፈርኩም፣ ወደ እነሱ አላመጣም፣ አንድ ሰው እንኳን አላከፈርኩም ማለት በዚህ ደረጃ ነው እንትን ያሉት ማለት ነው። ስለዚህ እስልምና ወደዛ እንደማይሄዱ ያውቃሉ። ከሄደም እንደ ብርቅ ነው የሚያዩት። በቃ እንደ ብርቅ ነው የሚያዩት። 50 ሎሚ ለአንድ ሰው ሸክሙ ነው ምንድነው የሚባለው? ለአንድ ሰው ምንድነው 50 ሎሚ ለምናምን ለ50 ሰው ደግሞ ብርቁ ነው ይባላል። እና በቃ አንድ ሰው የሆነ ከፈረ ከተባለ በጣም በቃ ጮቤ ይረግጣሉ። የሉም በቃ ራሳቸው የሚደሰቱትም ለምንድን ነው? ቁጥራቸው እንዲጨምር ነው፣ ወይ ደግሞ በቃ እስልምናው ስላናደዳቸው ወደ እነሱ እንዲመጣ ነው። እኛ ደግሞ ሰው ሲሰልም የምናስበው ደግሞ ሰዎች ከጀሃነም እንዲተርፉ ላኢላሃ ኢለላህ የሚለውን ገመድ ይዘው ከዛ ካለው ቅጣት ካላህ ጋር ለዝንተ ዓለም የሚቆራረጡበት አስቡት። ለዝንተ ዓለም ሰዎች ሲቆራረጡ ካላህ ጋር ለዝንተ ዓለም ማለቂያ የሌለው ጊዜ ተቆራርጠው በቃ ለዝንተ ዓለም ሱረቱ ማይዳ ምዕራፍ 5 ቁጥር 17 ላይ በአላህ ላይ የሚያሻርክ ሰው
አላህ ጀነትን በእርሱ ላይ እርም አደረገበት ይላል። ልናለቅስ ይገባል፣ ልናስብ ይገባል። ይሄ ነገር አሳስቦን ነው። ቁርአን ላይ እንደዛ ነው። እነዛ አደራ የተባባሉት ሲቀሩ ሁሉ ሰው ሁሉ በኪሳራ ውስጥ ነዋል። እነዛ አደራ የተባባሉት በሐቅ አደራ የተባባሉት በትዕግስት አደራ የተባባሉት ሌላ ቦታ ላይ ደግሞ በሐዘን አደራ የተባባሉት ሲቀሩዋል። አዝነን ከልባችን ሪሊ እነዛ ሰዎች ጀሃነም እንዲገቡ አይደለም ብለን አስበን ነው እስልምና መናገር ያለብን። ሌላ ነገር አይደለም። ምን ሰጠው ትልቁ አላህ የሰጠን ስጦታ እስልምናን ነው። ስለዚህ እኔ ደግሞ ለምወደው ሰው መስጠት የምችለው ነገር ያለኝ ነገር እስልምና ነው ብላችሁ ነው መስጠት ያለባችሁ። ለቤተሰቦቻችሁ ሰጡ። ይሄ ዝም ብሎ ጭቅጭቅ ኮንፍሮንቴሽን ሰጣ ገባ ምናምን አይደለም። ይሄ ትልቅ ሀብት ያለኝ በቃ ያለኝ ትልቅ ነገር እስልምናዬ ነው። ስለዚህ ያለኝ ትልቅ ስጦታ እስልምናዬ ስለሆነ ይሄን ነገር ልስጣችሁ ብላችሁ ነው መንገር ያለባችሁ። ከጀሃነም ነፃ እንድትሆኑ ነው የኔ እንትን። አንፈልግም ካሉ ሪሳላውን አድርሳችሁ ሁጃ አቁሙ። ሙስሊም ሆናችሁን ሁጃ አቁሙ። ከዛ በኋላ ሁጃ ቆምባቸዋል። ከዛ የሪሳላው ፈህምና ማዕና ወይም ደግሞ ሚኒንጉና አንደርስታንዲንጉን አላህን የሚያውቀው የሚተሳሰባቸው ፍርዱ የአላህ እንጂ ሌላ የማንም አይደለም ይላል። ከዛ በኋላ ለአላህ ስጡት። ያልጨረሱት ነገር ካለ አላህ ሂዳያ እንዲሰጣቸው ዱዓ አድርጉላቸው። ሪሳላውን ግን አድርሱ። ሪሳላውን ስታደርሱ ሚስኮንሰፕሽን እንዳይኖር እስልምናን በኔጌቲቭ እንዳይረዱት ጥንቃቄ እናድርጉላችንም ማለት ነው። ግን ትልቁ ነገር ከጀሃነም ሰዎች ነፃ እንዲወጡ ነው የምንፈልገው። ከጀሃነም ላኢላሃ ኢለላህ የሚለውን ገመድ ይዘው እንዲድኑ ነው የምንፈልገው። ከሰዓት አፋፍ ላይ በሰዓት ጉድጓድ አፋፍ ላይ ነበራችሁ ከእርሷ ማዳናችሁ ይላል ሱረቱ አል ኢምራን ምዕራፍ 3 ቁጥር 103 ላይ የአላህን ገመድ አጥብቃችሁ ያዙ አለ። ገመዱ ምንድነው? ተንጠልጥለን የምንወጣበት ነው ከገደሉ። ገደሉ ምንድነው? አፋፉ ምንድነው? ኩፍር ነው። አፋፉ ምንድነው? ሽርክ ነው። አፋፉ ምንድነው? ቢድዓ ነው። አፋፉ ምንድነው? ኒፋቅ ነው። ከዛ ነገር ላይ ሰዎች የሚድኑበት ነገር ምንድነው? ገመዱ ነው። በገመድ የአላህ ገመድ የተባለው ላኢላሃ ኢለላህ የተባለው እሱ ነው። ገመዱ ተንጠልጥላችሁ የምትወጡበት ነገር ነው። ከዛ ገደል ገመዱን ያዙ ነው የተባለው ኢስቲቃማ። ስለዚህ ኢንሻአላህ እና ይሄን ነገር ነው ያለው። ሪሳላው የትም መቆም አይችልም። በፉክክር የሚሆን ነገር የለም። በእንካ ሰላምታ የሚሆንም አይደለም። ከክልኝ አይደለም። ራሱ ከክልኝ አይደለም። እኛ ወደ እስላም ስለምንጠራ እኛም ወደ ክርስትና እንጠራ አይደለም። ከልባችሁ ከሆናችሁና ኢየሱስ ጌታ ነው ኢየሱስ ያድናል ካላችሁ ይኸው መድረኩ ክፍት ነው። መታችሁ ስበኩን እስቲ እንዴት እንደሚያድንና እንዴት ጌታ እንደሆነ እንጠይቃቸዋለን። ራሱ ለኛ አስባችሁ ነው ብለን የምናስበው በኔጌቲቭ ላይ አንመለከተውም። ጥሩ ነገር አስበውልን ነው ምንለው። በነገራችን ላይ ሐናን አንድ ጥያቄ ልጠይቅሽ። ታዩ ፕሮቴስታንት ምናምን አንድ ኦርቶዶክስነቱን ሲከተል ገሃነም እገባለሁ ብሎ ነው እየተከተለ ያለው? እንደዛ ነው? ገሃነም እገባለሁ ብሎ ነው? እሷ የለችም። እሺ ተርላ አንድ ኦርቶዶክስን የሚከተለው ገሃነም እገባለሁ ብሎ ነው? በጭራሽ አይደለም። እሱ ነው ማለት። ስለዚህ ይሄ አንደርስታንዲንግ ይኑረን። ገሃነም እገባለሁ ብሎ አይደለም። ራሱ ገነት እገባለሁ ብሎ ነው አስቦ ኦርቶዶክስን የሚከተለው እንጂ ገሃነም እንደሚገባ እርግጠኛ ከሆነ አንድ ሰው አይከተለውም፣ ሰላም አይሰጠውም ራሱ ማለት። ለዛ ነው እስልምና ጋር መተው ሲያውቁት ያንን ዕውቀት ሲያገኙ ምን ሲሉ ጀነት መግቢያ እንደሆነ መንገዱ እንደሆነ ላኢላሃ ኢለላህ የሚለው ነገር መሆኑ ሲገነዘቡ ከዛ ጤና አይሰጣቸውም ከዛ በኋላ ማለት ነው። እንደ ተናካሽ ውሳኔ የሚያሳብዳቸው ደህና የነበሩ ሰዎች ጨዋ የነበሩ ሰዎች ካልሰለሙ በቃ እንደ እብድ ውሻ ያክለፈልፋቸዋል። ያን ነው እንትን የሚለው። ኢንሻአላህ በዛውባችሁ እንትን በሉ እንቀጥሉ። ራል በዛም ኡስታዝ እየቀጠል እኔንም ምሳሌ እኔ 8 ወር እኮ ነው ያቅነዘነዘኝ። በጣም ነበር የተቸገርኩ እጅ ለመስጠት ባልሰማሁ ኑሮ እያልኩ ነበር የምጸጸት የነበረው። መሀል ላይ ያው መጨረሻ ላይ በመልካም ተጠናቀቀ እንጂ እውነት ነው የምትለው ነገር ኡስታዝ 100% እውነት ነው። አይ ቲንክ ሐናን የለችም መሰለኝ የቤቱ ባለቤት። السلام عليكم ورحمة الله وبركاته. እንዴት ናችሁ? አልሰማም ጀማዓ ይሰማል።